መድፈኞቹ አርሰናሎች በአውሮፓ ሻምፒዮንስ ሊግ ማንን እንደሚገጥሙ ታውቋል። በተለይ በቀጣይ 16 ዙር ውስጥ አርሰናሎች የትኛውን ቡድን እንደሚያገኙ ሁለቱ ቡድኖች ተለይተው ታውቀዋል። እነሱ እነማን ናቸው የሚለውንና በተለይ ደግሞ የቀድሞ የማንቸስተር ዩናይትድ ተጫዋች ዋይን ሩኒ ስለ ኤብሪቼ ኢዜ በጣም ወሳኝ የተባለ ንግግር አድርጓል። ኤብሪቼ ኢዜ እና ደግሞ ኦዴጋርድን የተመለከተ ጉዳይ ደግሞ በተለይ የፊታችን እሁድ አርሰናል ከቼልሲ ጋር በጣም ለፕሪሚየር ሊጉ ዋንጫ ወሳኝ ከሚባሉ ጨዋታዎች መካከል ያደርጋል። ስለዚህ ስለሱም ጭምር እናነሳለን። እንግዲህ እንደተለመደው በአማረ መልኩ ስፖርታዊ መረጃዎቹ ወደ እናንተ ይደርሳሉ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና ቤተሰብ በመሆን ስፖርታዊ መረጃዎችን በየዕለቱ ማግኘት እንደምትችሉ በአክብሮት ልጋብዛችሁ እወዳለሁ። በቀጥታ እንግዲህ ወደ መረጃዎቹ ነው የምወስዳችሁ። እንግዲህ ወደ ሻምፒዮንስ ሊግ ጉዞ ከመሄዳችን በፊት መጀመሪያ ስለ ኤብሪቼ ኢዜ አንዳንድ ጉዳዮችን ማንሳት ይኖርብናል። በትላንትናው ዕለት የቀድሞ የማንቸስተር ዩናይትድ ተጫዋች ዋይን ሩኒ እንግዲህ እጅግ በጣም አስደሳችና ደስ የሚል ንግግር እኔ በግሌ ያስማማኝን ንግግር ነው ያደረገው። እንግዲህ ዋይን ሩኒ ስለ ኤብሪቼ ኢዜና ስለ ማርቲን ኦዴጋርድ ነው የተናገረው። ንግግሩን ያደረገውም እንግዲህ የሰሜን ለንደን ደርቢው ጨዋታ ከተደረገ በኋላ ኤብሪቼ ኢዜ እንግዲህ በጨዋታው ላይ እጅግ አስደናቂ ቀን አሳልፎ ሁለት ግሩም ግቦችን አስቆጥሮ ነበር ከጨዋታው በኋላ። ታዲያ ዋይን ሩኒ ምን አለ? አርሰናል የምንጊዜም የከተማ ባላንጣውን ክለብ ቶትንሃምን ከሜዳው ውጪ ተጉዞ አፈራርሶት ተመልሷል። ይህ ለአርሰናል አስፈላጊ ድል ነው። በጨዋታውም ላይ ኤብሪቼ ኢዜ ሜዳ ላይ ያሳየው ብቃት በበርካቶች ዘንድ ተቀባይነት ያገኘና ባሳየው ብቃት ብዙ አዎንታዊ አስተያየቶች እየተሰጡት እንደሚገኙ አውቃለሁ። ነገር ግን እኔ በእነዚህ የተሰጡ ባሉ አስተያየቶች ትንሽ አለስማማም። ምክንያቱም ኤብሪቼ ኢዜ በዚህ ሲዝን በሙሉ አቅሙና ብቃቱ ቡድኑን ጠቅሟል ብዬ አላስብም። አዎ በዚህ ሲዝን ያሳየው ብቃት በቂ ነው ብዬ አላስብም ብሎ እንግዲህ ዋይን ሩኒ እየተናገረ ሲሆን ኢዜ ሲዝኑን ሙሉ ቡድኑን አብዝቶ ይፈልግ ነበር። ማለትም አርሰናል ኢዜን በጣም ይፈልገው ነበር። የነበረው የጎል የፈጠራ ችግርን መቅረፍ ተስኖት በበርካታ ጨዋታዎች ተመልክተናል። ቡድኑ ሲቸገርም አይተናል። ነገር ግን በሰሜን ለንደን ደርቢ በሁለቱም ጨዋታዎች የቶትናም ጨዋታዎች በእርሱ ላይ ትልቅ ብርሃን የሆነና በሁለቱም ጨዋታዎች ላይ ማንጸባረቅ ችሏል። በሁለቱም ጨዋታ ድንቅ ነበረ፣ ቡድኑ እንዲያሸንፍ አድርጓል። ነገር ግን በሌሎች ጨዋታዎች ላይ እኔ እንደተመለከትኩት ከሆነ ቡድኑ ከሱ የሚፈልገውን ብቃት በሌሎች ጨዋታዎች ላይ ሲደግመው አልተመለከትኩም። እናም ኢዜ ወጥ የሆነ አቋም ማሳየት አለበት። ይህን ብቃት በቀጣዮቹ ጨዋታዎች መድገም አለበት። ሲዝኑን በቂ ነገር ሲያደርግ አልተመለከትኩትም። እናም በአንድና ሁለት ጨዋታ ባሳየው ብቃት ብቻ ኤብሪቼ ኢዜ ብቃቱ ጥሩ ነው ማለትን ያልስማማበትም። ስለዚህ ኢዜ ከፊቱ ወሳኝ ጨዋታዎች ይጠብቁታል። ቡድኑ በሁሉም የዋንጫ ግንባሮች እየተፋለመ ይገኛል። ከፊቱ ዓለም ዋንጫም አለ። እናም ኢዜ ራሱን አስተካክሎ ልክ በሁለቱ የስፐርስ ጨዋታዎች ላይ እንዳሳየው ብቃት በወጥነት መጫወት አለበት ብዬ ነው የማምነው ሲል እንግዲህ የቀድሞ የማንቸስተር ዩናይትድ ተጫዋች ዋይን ማርክ ሩኒ አስተያየቱን ሰጥተዋል ማለት ነው። እንዴት በዚህ ሀሳብ ልትስማማ ቻልክ? ብዙዎቻችሁ ልትጠይቁ የምትችሉ ጥያቄ ነው። እኔ ግን የዋይን ሩኒ ሀሳብ 100% እጅግ በጣም የምስማማበትና እኔ በተደጋጋሚ በዜናዎቼ ላይ ስጠቅሳቸው የነበሩ ጉዳዮች ናቸው። ኤብሪቼ ኢዜ በጣም ምርጥ ተጫዋች ነው። በክሪስታል ፓላስ ቤት እያለ በጣም አስደናቂ አቋም ያሳየ ሰው ነው። በአርሰናል ቤትም ከመጣ በኋላ በተወሰኑ ጨዋታዎች እጅግ አስደናቂ ብቃቶቹን አሳይቷል። በተለይ በቶትናም ሁለቱ ጨዋታዎች እንደዚሁም አርሰናል ደግሞ ክሪስታል ፓላስን ባሸነፈበት 1-2 ባሸነፈበት የጨዋታ ላይም እንግዲህ ብቸኛዋ ግብ የሱ እንደነበረ ትታወቃለች። ኤብሪቼ ኢዜ በእነዚህ ጨዋታዎች ላይ በጣም ምርጥ ብቃቱን አሳይቷል። በተወሰኑ የኤፍኤ ካፕ እና የካራቦ ካፕ ጨዋታዎችም ላይ ብቃቱን አሳይቷል። ነገር ግን ኤብሪቼ ኢዜ ወጥ አቋም እያሳየ አይደለም። ዋናው ጥያቄ ይሄ ነው። አርሰናል በብዙ ጨዋታዎች ነጥብ ሲጥል ኤብሪቼ ኢዜ ከተጠያቂዎች አንዱ ነው። አርሰናል በአስቶን ቪላ ጨዋታ ነጥብ ሲጥል ኤብሪቼ ኢዜ ተጠያቂ ነው። በአስቶን ቪላ ሲሸነፍ አርሰናል ከብሬንፎርድ ጋር አቻ በወጣበት ጨዋታ ኤብሪቼ ኢዜ እጅግ በጣም ተጠያቂ ነው። በተለይ በመጀመሪያው አጋማሽ አርሰናል አንድም ኦን ታርጌት መሞከር ሲያቅተው የጨዋታ የጎል ፈጠራ ችግር በግልጽ በሚታይበት ጨዋታ ጎል ለመፍጠር ሜዳ ላይ የተገኘው ኤብሪቼ ኢዜ አንዳች ነገር ሲያደርግ አልተመለከትነውም። ስለዚህ ኤብሪቼ ኢዜ ምርጥ ነው ለማለት በጥሩ ብቃቱ ላይ ነው የሚገኘው፣ መድፈኞቹን እየጠቀመ ነው ለማለት ወጥ ብቃቱን ማሳየት አለበት። አሁን በቶትናም ጨዋታ እንደዚህ አይነት ድንቅ ብቃት አሳይቶ ቀጣይ በቼልሲ ጨዋታ ላይ ካልደገመው ኤብሪቼ ኢዜን ምርጥ ነው ማለት በጣም ከባድ ነው ብዬ እኔ በግሌ
አስባለሁ። በነገራችን ላይ የቼልሲው ጨዋታ ላይ እንግዲህ ያው ዋይን ሩኒ ከኢዜ ይልቅ ኦዴጋርድን እንደሚመርጥ ነው የተናገረው በዚህ ውድድር ዓመት። እሱ ጨዋታም አሁን በብዙ የአርሰናል ደጋፊዎች ዘንድ ክርክር እየፈጠረ ነው የሚገኘው ማን በዛ ጨዋታ ላይ መሰለፍ አለበት የሚለው ማለት ነው። ምክንያቱም ማርቲን ኦዴጋርድም በቶትናሙ ጨዋታ ተቀይሮ ገብቶ በነገራችን ላይ በጣም ጥሩ አቋምን ያሳየው ለዮኮሬሽ አሲስት ያደረገውን ኳስ ጀምሮ ተቀይሮ በገባባቸው ደቂቃዎች ጥሩ የሚባሉ እንቅስቃሴዎችን አሳይቷል። በብሬንፎርዱም ጨዋታ ኤዜ ምንም መፍጠር ሲያቅተው ከረፍት በኋላ ተቀይሮ ገብቶ ምርጥ ብቃቱን አሳይቷል ኦዴጋርድ። ኤዜም ደግሞ በቶትናሙ ጨዋታ ድንቅና አስገራሚ ብቃቱን አሳይቷል። ስለዚህ በዚህ ጨዋታ ላይ ማን መግባት አለበት የሚለው እንግዲህ በአሁኑ ሰዓት በርካቶችን እያነጋገረ ነው የሚገኘው። እንደኔ ኤብሪቼ ኢዜ ጥሩ ስሜት ላይ የሚገኝ ተጫዋች ነው። ጨዋታው በኤምሬት ስቴዲየም የሚደረግ ጨዋታ ነው። ስለዚህ ኤብሪቼ ኢዜ ቋሚ ሆኖ ቢጀምር ጥሩ ሊሆን ይችላል። ነገር ግን አሁን ኤብሪቼ ኢዜን ማመን ደግሞ ትንሽ አስቸጋሪ ነው። ምክንያቱም ጥሩ ነው ብላችሁ ቀጣይ ጨዋታ ላይ ስታስገቡት በጭራሽ ጠፍቶ የምታገኙበት ሰዓት አለ። በተለይ እንደ ቼልሲ ደግሞ ጥሩ የሚባሉ የመሃል ሜዳ ተጫዋቾች ባሉበት ጨዋታ ላይ ኤብሪቼ ኢዜ የሚጠፋበት አጋጣሚዎች ሊኖሩ ይችላሉ። ነገር ግን ሚኬል አርቴታ እንደኔ ኦዴጋርድን ምርጫ አድርገው የሚገቡ ይመስለኛል። ነገር ግን ሁለቱም ተጫዋቾች አስቀድሞ ቢያስገቡ የትኛውም ችግር አለው ብዬ አላምንም። ኤብሪቼ ኢዜ ከገባና በቶትናሙ ጨዋታ ላይ ያለውን ብቃት መድገም ከቻለ ለአርሰናሎች በጣም ትልቅ እድል ነው። ያንን ማድረግ የማይችልና ኦዴጋርድ ደግሞ ቋሚ ሆኖ ጀምሮ ልክ ባለፉት ጨዋታዎች ሲያሳይ እንደነበረው ጎል በመፍጠሩ አርሰናል ኳስ እንዲቆጣጠር በማድረጉ ረገድ ጥሩ እንቅስቃሴ የሚያደርግ ከሆነ ኦዴጋርድ ቢገባም ጥሩ ነው ብዬ አስባለሁ። ስለዚህ የትኛውንም ተጫዋች አስቀድመው አስገብተው በመጨረሻ ጨዋታ ላይ አይተው ጥሩ ካልተንቀሳቀሱ ቀይረው ማስገባት ይችላሉ ማለት ነው። ለእኔ ግን አሁን ሁለቱም ተጫዋቾች በጥሩ አቋም ላይ ነው የሚገኙት። ስለዚህ የትኛውም ተጫዋች ወደ ሜዳ ቢገባ አርሰናል ያንን ጨዋታ ይጎዳል ብዬ አላስብም። በነገራችን ላይ የቼልሲውን ጨዋታ 3 ነጥብ ማግኘት ማለት የሞትና ሽረት ጉዳይ ነው። ምክንያቱም የሲቲ ቀድሞ ነው ቅዳሜ ነው ጨዋታውን የሚያደርገው በዚህ ሳምንትም። ስለዚህ ሲቲ ካሸነፈ ሊድስ ጋር ነው ከሜዳ ውጭ የሚጫወተው። የነጥብ ልዩነቱን ድጋሚ ወደ 2 አጥብቦት ነው የሚመጣው። ስለዚህ አርሰናል ግዴታ አሸንፎ ወደ 5 መመለስ አለበት። ሲቲ ነጥብ የሚጥል ከሆነ ደግሞ በሊድስ ሜዳ አቻም ቢወጣ ወይም ደግሞ ቢሸነፍና ነጥብ የሚጥልለት ከሆነ አርሰናል የነጥብ ልዩነቱን ወደ 7 ወደ 8 በማስፋት ሌላ ከፍተኛ ጫና ሲቲ ላይ ማሳደር የሚችልበት አጋጣሚ ስለሆነ መድፈኞቹ ይህንን ጨዋታ በቀላሉ ያዩታል ብዬ አላስብም። አርቴታም ለዚህ ጨዋታ እጅግ በጣም የሚተማመኑበትና ወሳኝ የሚሉትን የመሃል ሜዳም እንደዚሁ ሙሉ ላይናፕ ይዘው ይገባሉ ተብሎ ነው የሚጠበቀው። ወደ ሻምፒዮንስ ሊጉ እንሂድ። እንግዲህ አርሰናል በቀጣይ ዙር ሊገጥማቸው የሚችሉ ቡድኖች 80% ተረጋግጠዋል ማለት ይቻላል። 2 ቡድኖች ናቸው። አንደኛው ታውቋል፣ አንደኛው ደግሞ ዛሬ ምሽት ይታወቃል። የማለፍ እድሉ ደግሞ እጅግ በጣም ሰፊ ነው፣ ምክንያቱም በመጀመሪያው ዙር ድል ስላደረገ ማለት ነው። እንግዲህ አርሰናል ከ4 ቡድኖች ጋር ነበር ሊገናኝ እንደሚችል የተዘገበው። አንደኛ ከባየር ሊቨርኩሰን፣ ከዛ ከኦሎምፒያኮስ ወይም ደግሞ ከአታላንታ እንደዚሁም ደግሞ ከቦሩሺያ ዶርትመንድ ሊገናኝ እንደሚችል ከዚህ በፊት በዘራውላችሁ ዘገባ ነግሬያችሁ ነበር። አሁን እንግዲህ ኦሎምፒያኮስ ወድቆ የጀርመኑ ክለብ ባየር ሊቨርኩሰን ወደ ቀጣይ ዙር ተቀላቅሏል። ትላንትና ምሽት ከኦሎምፒያኮስ ጋር 0-0 ነው የተለያየው ባየር ሊቨርኩሰን። በመጀመሪያው ጨዋታ ደግሞ 2-2 አሸንፎ ነበር። ስለዚህ ባየር ሊቨርኩሰን ወደ ቀጣይ ዙር መቀላቀሉን አረጋግጧል 16 ውስጥ መግባቱን። ዛሬ ደግሞ የሚደረገው በቦሩሺያ ዶርትመንድ እና በጣሊያኑ ክለብ አትላንታ መካከል የሚደረገው ጨዋታ ነው። ቦሩሺያ ዶርትመንድ የመጀመሪያውን ጨዋታ 2-2 አሸንፏል። ስለዚህ ይህንን ጨዋታ የማለፍ እድሉ በጣም ሰፊ እንደሆነ ነው እየተነገረ የሚገኘው። ስለዚህ አርሰናል በ16 ውስጥ ወይ ቦሩሺያ ዶርትመንድን ወይ ባየር ሊቨርኩሰንን የማግኘት እድሉ በጣም ሰፊ ነው ማለት ነው። ያው እግር ኳስ ነው። አትላንታ 3 ግቦችን እና ከዛ በላይ አስቆጥሮ የሚያልፍ ከሆነ አትላንታንም ሊያገኝ ይችላል። ነገር ግን 80 እና 90% አርሰናል ከሊቨርኩሰን ወይም ደግሞ ከቦሩሺያ ዶርትመንድ ጋር የመገናኘቱ እድል ሰፊ ነው። ስለዚህ ለመድፈኞቹ በጣም ጥሩ የሚባል ድልድል ነው የገጠማቸው። 8ቱንም ጨዋታ አሸንፎ ያለፈው አርሰናል እንግዲህ እነዚህን ሊቨርኩሰንም ብትሉት ወይ ቦሩሺያ ዶርትመንድ ብትሉት እንደዚሁም የጣሊያኑ ክለብ አትላንታንም ብትሉ የሚያልፍ ከሆነ ከአርሰናል በፍጹም ርቀት ላይ የሚገኙ ቡድኖች ናቸው። አርሰናል ከሶስቱም ቡድኖችም በከፍተኛ ጥንካሬና ጥራት ላይ የሚገኝ ቡድን ነው። ስለዚህ መድፈኞቹ ዘንድሮም በሻምፒዮንስ ሊግ ረጅም ርቀት የመጓዟቸው ነገር ሰፊ እየሆነ የመጣ ይመስለኛል። በነገራችን ላይ በኤፍኤ ካፕም አርሰናል ረጅም ርቀት ነው የሚጓዘው። ምክንያቱም በኤፍኤ ካፑ እንግዲህ በጣም ከማንስፊልድ ከሚባል ቡድን ጋር ነው አርሰናል የተደለደለው። ያንን ጨዋታ አሸንፎ 8 ውስጥ የመግባት እድሉ በጣም ሰፊ እንደሆነ ይታወቃል። ካራቦ ካፕ ፍጻሜ ተወዳዳሪ ነው። በዚህ በሻምፒዮንስ ሊግም አሁን ከጠቀስኩላችሁ ቡድኖች ስታዩ እንግዲህ የማለፍ እድሉ ሰፊ በመሆኑ አርሰናል 8 ውስጥ የመግባት እድሉ በጣም ሰፊ እንደሆነ መመልከት እንችላለን። ስለዚህ ዘንድሮ ብዙ 2 ወይም ከዛ በላይ ዋንጫዎችን
የማሳካት እድል በእጃቸው አለ ብዬ ነው እኔ የማምነው። በተለይ በሻምፒዮንስ ሊጉ አርሰናል ከነ ባርሴሎና ጋር እንደዚሁም ደግሞ ከነ ሪያል ማድሪድ ጋር ጭምር በከፍተኛ ሁኔታ መፎካከርና ዋንጫውን ማሳካት የሚያስችል አቅም ያለው ቡድን ነው። 8 ውስጥ የሚገባ ከሆነ ነው እንግዲህ ጠንከር ያለ ቡድን ማግኘት የሚጀምረው። ዛሬ ነው ሪያል ማድሪድ ማለፉ የሚረጋገጠው። የመጀመሪያውን ጨዋታ ምንም እንኳን በቤኔፊካ ሜዳ አሸንፎ ነው የመጣው ሪያል ማድሪድ፣ ዛሬ በሜዳው ነው የሚያደርገው። ስለዚህ ማለፍ እድሉ ሰፊ ነው። ማንቸስተር ሲቲ እንግዲህ ከበድ ያለ ተጋጣሚ ነው በቀጣይ ዙር የሚያገኘው። ወይ ሪያል ማድሪድን ነው ወይ ኢንተር ሚላንን አሸንፎ ያለፈው ቦዶ ግሊምትን ነው ማንቸስተር ሲቲ የሚገጥመው 8 ውስጥ። ቦዶ ግሊምት እንደምታውቁት ማንቸስተር ሲቲን በምድብ ጨዋታ አሸንፈውት እንደነበረ እናስታውሳለን። ስለዚህ ከሪያል ማድሪድ ጋር የመገናኘት እድሉም ሰፊ ነው ማንቸስተር ሲቲ። እንደዚሁም ደግሞ ወይ ቼልሲ ወይ ባርሴሎና ከኒውካስል ጋር ነው የሚጫወቱ። ስለዚህ እነዚህ ትልልቅ ቡድኖች ከበድ ያለ ተጋጣሚ የሚያገኙና 8 ውስጥ ማለፍ የማይችሉ ከሆነ ደግሞ ለአርሰናል ይበልጥ መንገዱ ምቹ የመሆኑ ነገር እየሰፋ የሚመጣ ይሆናል ማለት ነው። በስተመጨረሻ እንግዲህ አንድ ጉዳይ ለማንሳት የቀድሞ የአርሰናልና የሲቲ ተጫዋች ኢማኑኤል አዱባየር የተናገረው ንግግር በርካታ የአርሰናል ደጋፊዎችን አበሳጭቷል። በነገራችን ላይ ኢማኑኤል አዱባየር በአርሰናል ደጋፊዎች በጣም የሚጠላ ተጫዋች ነው። ተገፍቶ አትችልም ተብሎ ነው ከአርሰናል የወጣው። ከአርሰናል ከወጣም በኋላ ታውቃላችሁ ወደ ተቀናቃኝ ቶተንሃም ነው መጀመሪያ የገባው። ከቶተንሃም በመቀጠል ደግሞ ወደ ማንቸስተር ሲቲ ነው የገባው እና ኢማኑኤል አደባየር ራሱን እንደ አርሰናል ተጫዋች ሳይሆን እንደ ማንቸስተር ሲቲ ተጫዋች ነው የሚቆጥረው። አሁን ላይ ያው የማንቸስተር ሲቲ ተጫዋች ነበርኩ በሚለው ነው ብዙ ጊዜ የሚያምነው። ከአርሰናል ተገፍቶ እንደወጣና ከደጋፊዎች ጋር ከፍተኛ ቅራኔ እንዳለበት ይታወቃል። ይህ ተጫዋች ታዲያ ምን ሲል ተናገረ? የአርሰናልንም እንደዚሁም ደግሞ የማንቸስተር ሲቲንም ሁለቱንም ጨዋታዎች የሚቀራቸውን ጨዋታዎች ተመልክቻለሁ። የአርሰናል ቀሪ 10 ጨዋታዎች እንደዚሁም የሲቲን 11 ቀሪ ጨዋታዎች ተመልክቻለሁ። ታዲያ እነዚህ የቀሩ ጨዋታዎችን ፊክስቸሮችን ስመለከት ከአርሰናል ይልቅ ማንቸስተር ሲቲ የዘንድሮን የእንግሊዝ ፕሪሚየር ሊግ ዋንጫ ያሳካል የሚል እምነት አለኝ ሲል እንግዲህ ኢማኑኤል አዱባየር ተናግሯል። በእርግጥ ከአርሰናልም ጋር ካለው ጥላቻም አንጻር ነው እና ይህንን መናገሩ ብዙ የአርሰናል ደጋፊዎችን እንግዲህ አበሳጭቷል። በነገራችን ላይ ሁለቱም ተመጣጣኝ የሚባል ጨዋታ ነው ያላቸው። አርሰናልም ማንቸስተር ሲቲም በቀጣይ ተመጣጣኝ ጨዋታዎች ነው ያላቸው። አርሰናል ከቼልሲ ጋር ይጫወታል፣ በሜዳው ኤምሬት ነው የሚጫወተው። ሲቲ ከቼልሲ ጋር ይጫወታል። ሲቲ እንደውም ከቼልሲ ጋር የሚጫወተው የት ነው? በስታንፎርድ ብሪጅ ስቴዲየም ነው። ሲቲ ከኒውካስትል ጋር ይጫወታል። አርሰናል ከኒውካስትል ጋር ጨርሰዋል። አርሰናል በሜዳው ከቦርንማውዝ ጋር ይጫወታል። ሲቲ ከቦርንማውዝ ጋር ከሜዳው ውጪ ነው የሚጫወተው። ስለዚህ እነዚህን ስትመለከቱ ሁለቱም ተመጣጣኝ የሚባል ፉክክር የሚኖርባቸው ወሳኝ ጨዋታዎች ናቸው የሚኖራቸው ማለት ነው። አርሰናል በሻምፒዮንስ ሊጉ 8 ውስጥ ማንን ቢያገኝ ብላችሁ ታስባላችሁ? ለእኔ 3ቱም ቢሆኑ ያን ያህል ለውጥ ይኖረዋል ብዬ አላስብም። ወደ ቀጣይ ዙር የማለፍ እድሉ አርሰናል በጣም ሰፊ ነው ብዬ ነው የማምነው። ቦሩሲያ ዶርትመንድ፣ ባየር ሊቨርኩሰን ከሁለት አንዱ የመሆን እድሉ ሰፊ ነው። አትላንታ ዛሬ 3 ግብና ከዛ በላይ አስቆጥሮ በተአምር ዶርትመንድን ጥሎ ካላለፈ በቀር ከሁለቱ የጀርመን ቡድኖች አንዱን ነው አርሰናል የሚያገኘው። በሻምፒዮንስ ሊጉ መድፈኞቹ ምን ያህል ርቀት ይጓዛሉ ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እንደዚሁም ደግሞ በቼልሲው ጨዋታ የትኛው ተጫዋች ይበልጥ ተመራጭ ይመስላችኋል? እናንተም በተለይ በቶተናሙ ጨዋታ ከዚህ በፊት በነበሩትም ጨዋታ ከተመለከታችሁትና ዋይን ሩኒ ከተናገረው ንግግር አንጻር ኤብሪቼ ኢዜ ወይስ ማርቲን ኦዲጋርድ የአርሰናልን የመሃል ሜዳ መምራት አለባቸው? ከማርቲን ዙሜንዲና ከዴክላን ራይስ ጋር በመጣመር ማለት ነው። እንደኔ የቶተናሙ ራሱ ስብስብ ሆኖ ምናልባትም የመሃል ሜዳው ላይ ኦዴጋርድን እና ኢዜን ቀያይሮ ወይም ኢዜን ቋሚ አድርጎ ራሱ የቶተናምንም 11 ይዞ ቢገባ ጨዋታው ላይ ያን ያህል ለውጥ ይፈጠራል ብዬ አላምንም። እሱን ሀሳብ አስተያየታችሁን ኮመንት ላይ ልታስቀምጡልኝ ትችላላችሁ። ሀገር ውስጥ ከባህር ማዶ በመሆን እንግዲህ በየዕለቱ መረጃዎችን በመከታተል ከጎን የሆናችሁትን ከልብ ላመሰግናችሁ እወዳለሁ። እንግዲህ በሌላ ወሳኝ ጥንክር በሌላ ወሳኝ መረጃ ደግሞ እስከምንገናኝ ድረስ በያላችሁበት መልካም ጊዜን ተመኘውላችሁ።